የትኛውን ወለድ ሴት ነው ወንድ ምረጥ። ወንድ ነው ወልጃለሁ። ሴት ነው የሚያስፈልግ። አዎ ሌላ ወንድም አያስፈልግም። ወንድም እኮ ያስፈልጋል። ጋር መከታ ለምን አስራቶችም ለምን ወጣቶች እና ወንድ ሴት እያለ ይቀጥላል። 10 ልውለድ ቤተሰቦች ይኸው እውነት 10 ልጅ 10 ልጅ ደስ ያለሽ በቃ በጣም ደስ ይላል። መቼ ኧረ አስመርምረኝ እኔ ደስ ያልኩት እንደዚህ ሳይሆን አስመርምረኛ አርጉዝ አይደለም ሱራና ለከብሩ ቀበሮ አይደለም ድኩላ አይደለም ሱራስ እና እንዴት ሱራና የሙዝ ልጣጃላ አይደለም አው ደግሞ አፍ ነው። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ይችን ዕለት፣ ይችን ሰዓት፣ ይችን ተጨማሪ ጊዜ የሰጠኝ እግዚአብሔር ክብር ምስጋና ይድረሰው። ተመስገን፣ ስለ ሁሉም ነገር ተመስገን። ባለን ነገር እናመስግን ቤተሰቦቼ። ስለዚህ ውድ ቤተሰቦቼ አሁን ቁርስና ሽምር እያመጡ ነው። ቁርስ ሰዓት ነው። እግዚአብሔር ይመስገን ማለት ፍስክ ስለሆነ ማለት ነው፣ ጾም ስላልሆነ እና ያው ዕለተ ሰንበት ስለሆነ ዕለተ ሰንበት የተባረከ የተቀደሰ ቀን ይሁንላችሁ። ሳምንቱ ሙሉ ደክማችሁ በዕለተ ሰንበት የታመመ የሚጠየቅበት፣ አራስ የሚጠየቅበት፣ የታሰረ የሚጠየቅበት፣ የተለያዩ ነገሮች የሚከናወኑበት ዕለተ ሰንበት ናት እና ዛሬ ሰንበት ስለሆነ ነው። ለማንኛውም እንደዚህ የሚያማምር የእናቶች ኩታ በጥበብ ማሰራት ከፈለጋችሁ አለ እመቤት ካሳ ላይ ምርጥ የጎጃም ኩታ ነው። ሽቲዎችም እንደዚህ ከፈለጋችሁ እንዴት ነኝ ሀረር መስያለሁ። ሀረሩም የኔ ሀደሬውም የኔ ሁሉም የኔ ኢትዮጵያዊ ነኝ። ኢትዮጵያ ሀገሬ እኔ የተቀደሰች ሀገር ለማርከስ የሚሮጡ አካላት እግዚአብሔር ልብ ይስጣቸው። ምይ ሀገሬ እውነት አዛኝቷን ነው ማለት። እሺ እንደዚህ የሚያማምር ጋቢም አለ የጎጃም ሸማ። በነገራችን ላይ ፎጣው የዞትር ልብስ አይደለም፣ የጎጃም ልብስ ፎጣው የባህል የሥራ ልብስ የምንጠቀምበት የሥራ ልብስ ነው እንጂ እንደዚህ የተጎናጸፈ ጋቢ ያለ በየትኛውም አካባቢ በተለይ ጎጃም በፎጣ ይታወቃል አይደል? ግን እሱ የሥራ ነው። የሥራና የክት የሚባል አለ። አሁን ለምሳሌ እንደዚህ ጋቢ ለብሳችሁ እርሻ አታርሱ፣ ጋቢ ለብሳችሁ ቁፋሮ ቆፍሩ፣ ጋቢ ለብሳችሁ ዘራዘሩ፣ ጭቃ ይነካዋል። ፎጣችንን ጎንጠፍ እንልና ልክ በዓልና አሁን አውዳ ጥር መጥቷል ፍሬሽ ነሽ ሽመላቸውን ጣል ያደርጋሉ። እንግዲህ የትኛውም ኢትዮጵያ ውስጥ እንደዛ ነው። የሥራ አለ የባህል አለ። ግን በአብዛኛው ፎጣው የሚመስላችሁ ሰዎች ልትኖሩ ትችላላችሁ። የትኛውም ኢትዮጵያ ውስጥ እንግዲህ አርሶ አደር ነው። ከመቶ 80 አርሶ አደር ነው። የባህልና የሥራ ልብስ የሚባል አለ። ይሄ የክት ነው፣ ጋቢ ነው። ነጭ በነጭ አለው። ቀሚስ ነው ካሽመር እኔ የምለብሳቸው ጀርሲ ምናምን የሥራ ናቸው እንጂ ራሱ ነጭ አለ። ስለዚህ እንደምትመለከቱት ኩታውም ይሄ በጣም የሚያምር ኩታ ነው። በሌላ ከለርም አለ። ይሄን ማች ለእናትና ለአባታችሁ ማች እንዴት ማሰራ ከፈለጋችሁ እንዲህ ያለ ሽብር ለእንጅብና በማርያም ወራ በጥዋት በሰንበት ምድር አፋችንን የሻረው እንጂ እናቴ ምን ነው ሳናጣ። እግዚአብሔር ይመስገን፣ ክብር ምስጋና ለመድኃኔዓለም ለድንግል ማርያም ልጅ። አቤት ጌታዬ እቺን ተጨማሪ ጊዜ ሰጠኝ። የኔ ኃጢአት እኮ ብዙ ነው። እንደ ጀምጣስ ድንች ማር ነበር። ማር በዛው የማር ማስታወቂያ ማርና ቀይ ማለ በጣም የሚያምር ጧጧት ማር በዳቦ ነው ማለት እንትን የሚበላው በአብዛኛው ጾም ሳይሆን ማለት ነው። ስለዚህ እግዚአብሔር ይመስገን ሳንከፍለው ያኖረን አምላክ የድንግል ማርያም ልጅ በምን ተነፍስበት ልክ ማሩን ማምጣት ነው። በነገራችን ላይ ቤተሰቦች አስባችሁታል? በምን ተነፍስበት ልክ የሚከፈል ቢሆን እግዚአብሔር ያደርገው እግዚአብሔር ለኛ የሚያደርግን እያሳዘነው ነው። እሺ ወንድም ማለት ምን ትሽኮረማል እንዲገባ በልጅ ምን ነሳ ቁጭ ብዬ ነበር መታጠብ የነበረብኝ ምክንያቱም ታላቅ ነው። አዎ ነገ እኔ የምወልደው ልጅ እኮ ስንትና ስንት ዓለምን ያስተዳድረን እንኳን ሀገርን ገባ እና ስለዚህ እሺ ለማንኛውም ቤተሰቦቻችን ቁርስ ደርሷል፣ እንብላ። ድንች በፍርፍር ነው፣ ዳቦ አለ። ማቀባሹ እንዲያቀባሹ አይተው አሁን ማን ልንበላ ነው? ማቆራል ማን እንኳን ተርፈራል ልጅ ተመስገን ይሁን መድኃኒዓለም ክብር ምስጋና ይድረስ። ነው በሉ ቤቢ ጎረቤት ይባል እንግዲህ ነበር ቤቢ ጎረቤት ነው
እዛው ቁርሱን በላ እዛው ያን ነው እንዲህ ነው ኢትዮጵያ እንዲህ ነች። እዛው ቁርሱን በላ እዛው ይጫወታል። በቃኛ እንብላ ብላ ነው በሉ ስለሁሉም ነገር ቤቢ አንተ ነው ና ግባ በቃ ና እኔ እኮ ጎረቤት ጋር እያልኩ ና አንኳኳ ክፈትለት ና በላ ቁርስ አለም ነኝ ዳቦ አምጣ የሰኖት በረከት ነው በረከት ነው ሰላም አለይኩም ሰላም አለይኩም ና እንጂ ካሜራማን ኖ ምን እንዳለፈው ነይ በቃ ሽሩሽ እሱ በቃት አንዴ በትል ጎረቤት የኔ ቆይ ቤተሰቦች እንብላ ምንጭፈፍ ፍሪጣ ምን ጎላ ሸጋ ነው ምንም አይጎልም ውድ ቤተሰቦች ማርና ቅቤ የምትፈልጉ ማለት አታቀምሰኝም እንጂ ማር በዳቦ እየከሰርኩ ነው ነጋዴ ነኝ። ከዛ አያዝም በይው ያንተማ ምን ይደረግ ቤተሰቦች እንብላ ሽፎን አለ ከሰርና እና ምን ማንሽት በቃ ዝም ብለን ንክሰር ቤተሰቦች እኛ መሰን ጨርሱ። በእርግጥ የተረፈውን ግን አላቀምሳችሁም። በአብዛኛው ሀቅም ነገር እየጎደለ ደግሞ እየጎደለ ስንት ኪሎ እንደሚጎደል እየከሰርኩ ኪሎ እየጎደለ ነው። አንዳንዴ ነው እንጂ ምሳሌ በሳምንት 3 የተለቀን በልታለች። አለም ቤት በልቶ ነው የመጣው። ዳቦ ይዞ መጣ። ሽብሬን የሆነ ወሬ ያወራታል ብዬ ረሳሁ። ሽብሬ ግን ምን ሆነሽ ነው? ጨው በዛ። አይ ጨው ሳይሆን አይደለም ጨው በዛ። እንግዲህ ለቴን ታውቂያለሽ፣ ብዙ ነገር አልደብቅሽም፣ ግን በጣም የስሞት ያስጠላል። ምንድን ነው እሱ ዝም ብሎ ሊጀምር ነው ባይዘር እኮ ምን አንተ ማለት ነው ምንድን ነው? አይ ጆሮ ይታናገር ምንድን ነው ነገር ጆሮ ላይ ከሚስተደው ምን ታደርጋለህ? ተናገር ነው ምስጢር ምን ከነመሬት ምንድን ነው ቤቢ እኔ ያልሰማሁት ሌላ ጉድ ደግሞ ካለ ጨው በዛ ያልሱ ጨው አልበዛም አጣፍሮ ይብላበት ሰማሁ ለእኛ ማውራት ሽብር ምን ሆነሽ ነው? እነሱ ፊት ማውራት አልፈለግኩም ነበር ግን እንደዚህ አይነት ሰው ነው ትራንት አይነን ነው ተሮጥ ምንም በቃ እኔ እንግዲህ ምንም አልደብቅሽም። ብዙ ነገር እናወራለን አይደል? አንድ ነገር ደብቅሽ አላውቅም። ከኔ ህይወት እንድትማር ብዙ ነገር መክሻለሁ። የተመሰገነልሽ እንደዚህ ያንቺ ጠቀሙ እንደዚህ ግን አላየሽም ነው አይጠፋም። በጣም በጣም ያሳዝነኝ ቁርስ ነው ይሄ ነው እና ምን አጠፋም ማለት አትጥቂም ጥቅም ስለማለት በቃ ማለት የሰዎች ነው ታጠፋ ንገረኝ ሲገርም ሰው ወደኛ ለታቴ ምን ብለሻል? እኔ
ገና ምንም ነገር አልተረጋገጠም። ምንም እንዳታወሩ ምንም ስላልተረጋገጠ እናቴ በኋላ ተስፋ እንዳትይዝ ምናምን ብዬ ለአንቺ ሚስጥር ብዬ ባወራሽ ደውለሽ ተዘጋጂ እንደዚህ ይባላል እንዴ? መሻራስ እናታታይዋሽታ እንዴ? ሴትዮዋን ታውቂያለሽ? አሁን ስልክ እንኳን ክልል እንጂ ማውራት ነው ወጣ አላውቅም። ምክንያቱም ሁሌ ስለምጨቀጭኝ ለኔ ብላ ነው። ግን ሁሉ ጊዜ እኔንም ስላልተረዳችሁ እንደሆነሽ ቀረሽ፣ ልጁን አንዳርገሽ ቀረሽ፣ ሳታገቢ ቀረሽ እንጂ ልጁ አንድ ብቻው ነው ቀረ። በቃ አንድ ብቻው ነው ቀረ። እኔ እስከሞት በኋላ ብትወልጂ ምናምን ያይስ ታውቂያለሽ። ደግሞ ማርያም ሰላም ነው የምነሳው። ስለዚህ አሁን ስልክ እንኳን ሲደወል እናቴ ጠርቻ ሳይሆን ክንዱና አናግራትም። ያልተረጋገጠ ነገር እንደዚህ ብለሽ ሴትዮዋን በደስታ ዘለሽ እኔ አሁን ነው እርጉዝ ነኝ ነው አይደለም ነው የምላት። እርጉዝ ናት አታልቅሽ። አላወራኩም ብለው አይ እና ታልቅሽ። አይ ምንም መቼ ደውላ አረብስ ያወራሉ ጊዜ ማታ ማታ የሚገርም ያወራሉ። ሳላወራ ለምን ትታለሽ? እድናለሽ መቼ ደውላ እርጉዝ ናት ምን እንኳን ደስ ያለሽ። በቃ በጣም ደስ ይላል። መቼ ኧረ አስመርምረኝ። እኔ አይ ደስታ እንደዚህ ያላልኳት እንደዚህ ሳይሆን አስመርምረኛ አርጉዝ አይደለም አስመርምረኛ የገፋ ይረሳል። አስመርምረኛ አለ ወዲህ ሳይሆን እንዴ ወዲህ ገባ ወዲህ አሁን ሽብሬ ጋር ነኝ እኔ እንደ ከዚህ በላይ ማርያም በጣም ነው የምወደው ሽብሬ እንዴት እንደማወራ እኔ እንደዚህ ሳይሆን ማለት ስትጠይቀኝ ምን ብላ የጠየቀችው? እኮ አታልቅሽ መሬት እንደዚህ ብትውለድ ምናምን በያት እና ጠየቀችኝ። ገፋፊያ አለችኝ። እኔም ብለኛል አንቺ መጣቻ ገፋፊያ ስትለኝ አንድ አርግሽ አትቅሪ ምናምን በያት አለችኝ ስትለኝ ናንቺ ነው በጸባይ ነው አይደል የምታወራሽ? ለኔ እኮ በቃ እኔ ከሞትኩ በኋላ ወለጂ እኔማ ሞትልሻለሁ በሽተኛ ነኝ ምን ያስለቅሳል ብለሻል? እኔ ግን ተቀይሜሻለሁ። ቀር አለብኝ እኔ እንደዚያ አልመጣልኝ ማለት እኔ አርጉዝ አይደል እንዴ ያሻት እኔ አንቺ ከፋታ ብዬ አይደለም ለየሷን ደስታ ብዬ ነው። ወይታ ደስታ ብላ ነው የምስራት አንተ ምን ተናገረች ነው? እኔ ሳይስተላም ነው ወላ አሳቱን አቀረ በምንስ አልኳት የሆነ ሴትዮዋ ብትሞትስ ወገኝ ያለሻል ቀን ምን ነው አላለ ወገኝ ምን ቢሆን ሴት ነው። እኔም አርግዤ ወልጃ አባጋርኩም ይረገጠኝ ይርገጠ አንቺም ሌላ ሶስት ሌላ ነገር አይ ሌላ ስንስቹ ለምን እንዴ እኔም ስለኝ ደስታ ምንም ትል አሳድጋለሁ እናቴ ናት እንዴ እናት ታሳድግሽ። አሁን ምን ነው ሞልዶን ወስዳ ታሳድጉት አብራ መሻጣሽ አይደለም ግን እኔ በጣም ነው ተቀየምሽ። አዎ ይቅርታ አይደለም ይቅርታ አይ እንዴት እኔ ከሆነም እኔ ቀስ ብዬ ነው የምነግራት። ባይሆንስ ሴትዮዋ እንዴት እንደምልህ ደግሞ እያየሽ ነው 24 ሰዓት ስልክ በደወለች ቁጥር አሁን እኔ እታቴን በስርዓት አናግሬታለሁ ወላ ምን እናቴ እየናፈቀችኝ እንኳን አናግሬታለሁ። አሁን በቃ ዝም ብዬ ጠራጠርኩና አወራኋት። ሳትናቀርም እና ገና ቆርስ ተሰርቷል ብሎ ስለማ ገደል ከተተች በጣም ስለሞልሽ ምንም ስለማልደብቅ ስንት እናወራለን ብዬ እኔም ወይ ሌላ ለሌላ አወራ እናትሽ ናት ለምን ትጨናነቃለች? ደስታን ነው እኔ የምፈልግ። አልተረጋገጠም አሸብሬ አጉል ያልተረጋገጠ ነገር ተስፋ እኮ ነው። ምን ሆነ ወደ እንት ያለ ኦኬ ነው ፍራንክ እኔ አላስቻለኝም የልጅንም መመለስኩ እንዴ ወደ ታደቡት ተራለ ቤቢ እንባጌ ባለው የባለፈው ያስለቀሰው ተብለ ታስለቀሳለ መሰደደ ብድርን እወጣላለሁ ብዬው ነበር። ያ በስሳ ግን ዘለላ ዘለላው ነው የእሷን ደስታ ብዬ ነው ይሻው ስታለቅስ ይወርዳል። አየነው እኮ
አልነገርኩትም ማርያም ወራውስቲ ጫሙ ምክንያቱም እኔ ሌላም ብታወሪ መስሪያ ምን አወራው ብዬ ነው እስቲ እንጋፈው ካሜራ እንዳልደበቅማ በቃ በግልጽ ማስታወቂያ እንስራ ምናምን ብዬ ማር ቁርስ እየበላ ወረኔ እናቴ እንቦጣሽ ነው ነው ደስታ ቢል ስልክ ቀለል አድርጌ ነው ያየሁት። ምክንያቱም ስልክ የማይደወል ይደላል። እኔ ደግሞ ወረቆለታቴ ደስታ ብላ ነው የሰን ደስታ ቢል ነው ያወራሉ። በጣም ከታቴ ጋር ደግሞ በስመ ሚስጥረኛ ናቸው። ባጥረ ነው የምንነግራት። ያው እንዳልኳችሁ ያው ታቴ የኔን ደስታ ነው የምትፈልገው፣ ግን የኔን እንትን ደግሞ አልተረዳችኝም። ስለዚህ ዝም ነው ያልኩት። ሰርፕራይዝ ነው ማለት የምፈልገው ካረጋችሁ እንግዲህ እንዴት ነው ቤተሰቦች? እና እኔ በቃ ንግግር ካሁን በኋላ ሚስጥር ሁሉ ከመብራት ጋር ነው። ወላዲተ አምላክና እኔ እናውቀዋለን። ስለዚህ እኛም እኮ በወልድ ደስ ይላል። እግዚአብሔር ሀገራችንን ሰብሽ አሜን። እንዴ ዘውነሽ እንዴ አረባዛኝታ ሳይቀላል እኮ ነው ብዙ በጣም ከባድ ነበር። ሁለታችንም የሆነ አንቺ ቀርበተ ስልክ የማይደውል የለም። የሰን ደስታ እናትና ልጅ ናቸው። አንቺ ሌላ ወሬ ቢሆን የሆነ ነገር ልናደርጋችሁ እኔና ክንዱ ተዘጋጅተናል። እሺ ፈጣሪ ያውቃል። ክንዱማ ተውት፣ እንዲህ በቀላሉ አይደለም። እንዲህ በቁርስ እንዲህ እየተበላ እየተዝናና መስሎ ነው። ብሉ ይጣፍጣል። ድንች ማለት ታምሜ እንኳን ያልጠላሁት ብትኖር ድንች ነው። እግዚአብሔር የተመሰገነ። አንቺ ማርያም አረድዴ እዛው ነሽ እንዴ ባዛኝቷ እሜት ይባል ምን አልበስ ምን ቦጣሽ ነች። ስንት የሚያስለቅስ ነገር አለ። እንባሽ ደግሞ እንደኔ ነው። ቤተሰቡ በሙሉ እንባ ነው። እንባ አለው። የኛ እንባ ተጠራቅሞ ያበየ ግድ ሆነ ነው መሰለኝ። እንባችን ተጠራቅሞ ነው። ምንድነው ማለት አታቋቁኝ አንድ እኮ ነው። የሆነ ጥያቄ ልጠይቃችሁ። እንቆቅልሽ ሁላችሁም ዝግጁ ናችሁ? አዎ ብራዘር። እሺ ሱሪያን አውልቃል ብሎ ቀበሮ አይደለም፣ ድኩላ አይደለም፣ ሱሪያን እና እንዴት እንዴ ሱሪያን የሙዝ ልጣጭ አለ አይደለም? አሁን ደግሞ አፍ ነው ሁላ አበርላላ ነው አይ ወደ ነው ሙዚያዶ ላጥላጥ ልክ ላጥላጥ እንደደረገች ስትበላ ብሮ ደግሞ ይሄ ወይኔ በጋኔ ነው። እዛ ትምህርት ቤት እንደዚህ ጠይቃችሁ ማን ይመልስ? ቀብሯቸው የመለስኩልህ ቀብሩ ዙር ነው ቢሮ ቢገቡ ሱሪያን እንደቀበሩ ጉድጓድ ይገባል። የቀበሮስ እኮ ከነ ምን ነው ሱሪያን ያ ወይኔ ሱሪያን ነው ቢሮ ምትገባ ወፍጮ ነገራችሁ ስራ አትስሙት። ነገራችሁ እሺ እስከ በተራው ነው። እሺ ልጁ ዛሬ እናቴ እንሄድ ያማውስ ነው ልጅ ዛሬ እናቴ ልትጠባቂ ምን ልመልሰው? ኧረ በማርያም ዳግሞልሽ እኔ አላውቅም። እሺ አራት እግር አለው ግን ወንዝ አይሸገርም። እሺ ካሜራ የሚል ምንድን ነው? እሺ ጥርስ ለመቦረሽ ዳሽ ይጠቅማል። ሳሙና የጥርስ መቦረሽ ቡረሽ አለችው እና የጥርስ መቦረሽ እኮ ነው የሚባለው። ብሉ ቁጭ ብለሽ ብቻ ልንገራችሁ። አስር አረንጓዴ የሚለው ጠርሙስ ተማሪ እኮ አይደለም ቤቢ ደግሞ ተማሪ አልፎብናል እኮ ልንገራችሁ። እሺ በጣሊያን ተው ነው እኮ ቤት ነው ለስላሴ ነው። ልጅን እኮ መብራን ያወጣችልኝ አንዱ እስኪ እየቆመ እንችላለን ቤት
ወላዲተ አምላክ መቼም ከኔ ጋር ነው። ልጅነት ሳይቆጠር እናቴ ወላዲተ እኛም ተፈንክተናል። ቤቢዬ አሁን እኔ በወንድ ወንድ ነው ሴት ነው? የፈለገ ነው። የትኛውን ወለድ ሴት ነው ወንድ? ምረጥ። ወንድ ለወልጃለሁ ሴት ነው የሚያስፈልግ። አዎ ሌላ ወንድ አያስፈልግም? ወንድ ነው ያስፈልጋል። ጋር መከታ ለምን አስራቶችም ለምን ወጣቶች እና ወንድ ሴት እያለ ይቀጥላል። 10 ልውለድ ቤተሰቦች ይኸው ሁለት 10 እሺ ልጅ 10 ውለጅልኝ ብሏል። ሴት ወንድ መጀመሪያ ሴት አቃጠለም ወንድ ነው ወንድ ነው ያለው አለ። ሴት ወንድምስ ማን ሆናል? ወንድምማ በቀጣይ ይወለዳል። ምን እነ ክንዱን ረሳቸው ዛሬ። ምን ነው ጎቴና አሁን አረጋለሁ ካሳው ነው ወንድም። ከዛ ካሳው ደግሞ ሰውና ማን አዲስ ነው የወለድሽው ወንድ ደግሞ እሱን በቃ አስታውሰዋለሁ። ሴት ወንድ ወንድማ ተወለድኩ። አይ ወንድ ያስፈልጋል። ወንድ ነው እንዴ? ወንድ እሺ በመቶ ብር ነው ወረዳ እኔስ ባለፈው 50 እኔ ወንድ ማስታወቂያው ስራችን ጋቢ ቀሚሳለ ሽፎን አለ ሽቲ አለ እኮ እውነት ሀብታሙ ዳግም እንግዲህ ያስተዋወቀ ነው። የኔ ሸበላ ሁላችሁም ሼር ኮምፕሊት ላብ ላይ ክንዱ ጣይ ቆጣል። ሁላችሁም ገባ እያላችሁ ኦኬ እኮ ስጣቸው ስልኩን እጣ መቁረጥ ለሚፈልጉ 35 44 83 64 እደግመዋለሁ 0935 44 83 64 በፍጥነት በሌለ የምትሉት ሌላችሁ በቃ ይሄ ማለት ውድ ቤተሰቦቻችን እንግዲህ የክንዱ ዕጣ ጀምሯል። በ200 ብር 65000 ብር ደራሽ ነው። በዚህ ቁጥር ደውላችሁ መቁረጥ ትችላላችሁ። ላይ ብለ አረ በቃ ባዛይ ተሰረችሁ ወደ 35 44 83 64 አቦቱን ለማበረታታት 35 44 83 64 እና ውድ ቤተሰቦች በዚህ ስልክ እየደወላችሁ ከክንዱ ካሳ ዕጣ መቁረጥ ትችላላችሁ። አዲስ ስራ ጀምሯል። አበረታቱት። በታማኝነት ላይቭ ላይ እናወጣዋለን። በቲክቶክ ላይቭ ላይ እናወጣዋለን። ሲወጣ ጣው ሲያልቅ ብዙ ታየቆረጠ ነው። እሺ አዎ እኮ በእኔ በኩል ነበር። እኔ ለምሳሌ ወደ 4 ነው 5 ቆርጬለታለሁ። የኪዳነ ምሕረት ለእናቴ 27 ለቤቢ አሁን እዚህ ቆርጣችሁ ከወጣ ምናልባት 16 ኪዳነ ምሕረት ታታይ በጣም ስለምትወዳት ለታታይ እኔ ደግሞ የመረጥኩላችሁ 27 ዮሐንስ 30 ለሽምሬ ዮሐንስም መረጠላት 30 ለዮሐንስ 27 ለአንተ 24 ተክለ ሃይማኖትና ክርስቶስ ሰምራ ጻድቅ ቅዱስ ክርስቶስ ሰምራ እኔ ቆረጥ 4 ቆርጫለሁ እስካሁን የኔ መድኃኒዓለም ነው አይደል? መድኃኒዓለም 27 ይሆን 30 ይሆን 30 ዮሐንስ ነው 27 መድኃኒዓለም 16 ወደ ቤተሰቦቼ 16 ቤቢ 16 አንቺ እኮ ማን ነው የምትባል 16 ኪዳነ ምሕረት እናታችን ኪዳነ እና ውድ ቤተሰቦቻችን እንግዲህ ፍራንኩ እንዴት ነው የተሳካ ነው የተሳካው ፍራንኩ እና ለማንኛውም እንግዲህ የታተኝ ደስታ አብረን እናያለን። እሺ ብሬ እንግዲህ ይቀርታ ፍራንክ እኮ ነው። አንቺ ታዲያ እንደዚህ የእውነት ነው እንዴ? ቤቢን መንታው ነው እንዳስለቀስ የእሱ ነው የልጅ ቀልድ የለም በቤቢ በልጅ ተመቀስ። ለማንኛውም መልካም ተሰንበት
እግዚአብሔር ይስጥልኝ። ተመስገን አምላኬ መድኃኒዓለም ክብር ይስፋኝ ጌታ። ለማንኛውም ውድ ቤተሰቦች እስካሁን አብራችሁ ስለነበራችሁ እናመሰግናለን። መለተ የተባረከ ለተሰለፈ አለችኝ የተባረከ የተቀደሰ ለተሰንበት ይሁንላችሁ። ፕራንኩም እንዳያችሁት የተሳካ ነው ብዬ አስባለሁ። በነገራችን ላይ እኛ ቤት የምናደርገውን እያንዳንዱ ነገር ብንቀርጽ እውነት በጣም የሚያዝናና በቃ ያው ደስ የሚል ነውና ያዝናናል። ስለዚህ እናንተም እንደተደሰታችሁ ተስፋ እናደርጋለን። ሀገራችንን ኢትዮጵያን ሰላም ያደርግልን፣ ከመጣባት መከራ ያርቅልን። ሀገር ሰላም ሲሆን፣ ህዝብ ሰላም ሲሆን ስንረጋጋርን መሳቅ መጫወት የምንችለው። ስለዚህ ኢትዮጵያ ሀገራችንን ከክፉ ነገር ይጠብቅልን። እስካሁን አብራችሁ ስለነበራችሁ እናመሰግናለን። ሀገሬ ከፍ በይ፣ ጠላትሽ ይውደም፣ ዘረኝነት ይውደም፣ ኢትዮጵያዊነት ይለምልም። የሰው ልጅ በሙሉ ሁሉም የእግዚአብሔር ፍጡር ነው። ኑረን ከሞት ነው፣ ዙረን ከቤት ነው። ማንም ሰው በወርቅ አልጋ ላይ ቤተኛ መሞቱ አይቀርም። ሞትን ተሸክመነው ነው የምንዞር። ይችን ነግቶ መሽቶ ሲነጋ ሁልጊዜም ተመስገን ማለት አለብን። ቤተሰቦች ተጨማሪ ጊዜ እግዚአብሔርን ከፍለነው አይደለም፣ ተጨማሪ ሰዓት፣ ተጨማሪ ጊዜ፣ ተጨማሪ እድሜ የሚሰጣት ከፍለነው አይደለም። አያችሁ፣ የሆነች ቦታ ዛሬ ሻይ ቡና ለመጠጣት ስንት ብር ነው የምናጠፋው? እግዚአብሔር ግን ጤናን በነፃ ሰጥቶ ቀንና ሌሊት ሁሉን የምንኖርበት ህይወት ዓለም በነፃ ሰጥቶ ያኖራል። ለዚህ አምላክ ሁልጊዜ ባለ ነገር ማመስገን ነው። ጤና ይስጥ፣ ዘይ ይስጥ። ማማሽ ብሬ ፈጣሪ ያገረሽ ታዛጂ ይረጂ